በጣም የሚገርም ነው። Is that okay if I speak a little bit about you? እዚህ ሳክራሜንቶ አንድ ጊዜ በአንድ ወቅት ሄደን ሰው ቤት ተጋብዘን ነበርና ከዛ በኋላ ልጆች ነበሩ ውጪ ቁጭ ብለው ነበር። እሷም ልጅ ነበረች አኔ probably 14 I think እና ወደዚህ በኩል የአማርኛ ከዛ ሰበኩና ወደዚህ ዞሬ ደግሞ Is that okay if I pray for her to be filled by the Holy Spirit? What you guys said? Yes. Then simple prayer. Holy Spirit, fill them. Let the Holy Spirit manifest in their life. Some of them start speaking in tongues. Is that right? Yeah, እግዚአብሔር ይባረክ. Since then, the Holy Spirit is working through her life. እና እግዚአብሔር እየረዳት አገዛት ማለት ነው። ይሄ this is not just to show my prayer ግን መንፈስ ቅዱስ ነው ሰውን የሚያበረታው የሚያጠነክረውና ወደ ሚሽን ሄደች። ደግሞ there is another story በጣም amazing story ሳክራሜንቶ ያለው ፓስተር ያብ ይባላል እና እኛ ደግሞ እግዚአብሔር እድል ሰጠኝና ኢንተርቪው አረጋው ነበር እዛ ፓስተር እንዲሆን እና ሳረጋው ኢንተርቪው አረጋው እዛ ገባ ማለት ነው። so after ያብ ስታርት ካደረገ በኋላ ለምን ያብ አይባረክም በሷ ጌታ የተባረከ በጣም ስዊት ነች ብትጠጓት በጣም ጌታን የምትወድ ነች እና በኋላ እንድትረዷት እግዚአብሔር በእውነት ውስጧ በጣም ያስቀመጠው ነገር ትልቅ ነገር ነው። she's going to preach I don't know what time is it you have to go I think እግዚአብሔርን እናመሰግናለን። ዛሬ የእግዚአብሔር ቃል አብረን እንካፈላለን። ጥቂት ሐሳቦችን ካረግነ በኋላ በጣም የእግዚአብሔር ጸጋ በኃይል ስላለ የምንጸልይ ይመስለኛል ዛሬ አሜን። መጽሐፍ ቅዱስ ብዙ ውስጤ የጸሎት ነገር ነው ያለው። አብረን መጽሐፍ ቅዱስ ከሚናገራቸው ነገሮች ደስ የሚለኝ አንደኛው ሐዋርያ ጳውሎስ ነው የሚናገረው መትከል ይለዋል። ሌላው ደግሞ ምንድነው ማጠጣት። የሚያሳድግ ማን ነው? እግዚአብሔር ነው። እና አሁን ብዙ የተተከልን ይመስለኛል። ብዙ የተተክለናል ግዴላችሁ። ዛሬ ደግሞ ውሃ ያፈስብናል ጌታ ውሃ እንዲያፈስብን ነውና አብረን ስንጸልይ እግዚአብሔር የሚያደርጋቸው ነገሮች አሉ። ምዕራፍ 3ን አብረን ኢያሱ መጽሐፍ ምዕራፍ 3ን ከቁጥር 9 ጀምሮ አነባዋለሁኝ። ሁላችንም ቆመን ይሄንን ክፍል እናያለን ማለት ነው። ኢያሱ ምዕራፍ 3 ከቁጥር 9 ኢያሱም ለእስራኤል ልጆች ወደዚህ ቀርባችሁ የአምላካችሁን የእግዚአብሔርን ቃል ስሙ አለ። ኢያሱም አለ ሕያው አምላክ በመካከላችሁ እንደሆነ እርሱም ከፊታችሁ ከነዓናውያን፣ ኬጣውያንን፣ ኤዋውያንን፣ ፌርዛውያንን፣ ጌርሳውያንን፣ አሞራውያንን፣ ኢያቡሳውያንን ፈጽሞ እስኪያወጣ ቁጥር 10 ላይ ነኝ ያለሁት በዚህ ታውቃላችሁ። ቁጥር 11 እነሆ የምድር ሁሉ ጌታ ቃል ኪዳን ታቦት በፊታችሁ ወደ ዮርዳኖስ ያልፋል። አሁንም ከእስራኤል ነገዶች 12 ሰዎች ምረጡ፣ ከየነገዱ አንድ ሰው ይሁን። እንዲህም ይሆናል የምድር ሁሉ ጌታ የእግዚአብሔር ታቦት የተሸከሙ ካህናት እግር ጫማ በዮርዳኖስ ውስጥ ሲቆም ከላይ የሚወርደው የዮርዳኖስ ውሃ ይቋረጣል፣ እንደ ክምርም ሆኖ ይቆማል። እንዲህም ሆነ ሕዝቡ ዮርዳኖስን ሊሻገሩ ከየድንኳኖቻቸው በወጡ ጊዜ የቃል ኪዳኑ ታቦት የተሸከሙ ካህናት በሕዝቡ ፊት ሄዱ ነበር። እንደ መከር ወራት ሁሉ ዮርዳኖስ እጅግ ሞልቶ ነበርና ታቦት ተሸካሚዎች ወደ ዮርዳኖስ ሲደርሱ ታቦቱ የተሸከሙ የካህናቱ እግሮች በውሃው ዳር ሲጠልቁ ከላይ የሚወርደው ውሃ ቆመ። በጻርታን አጠገብ ባለችው አዳም በምትባል ከተማ በሩቅ ቆሞ በአንድ ክምር ተነሳ። ወደ አረባ ባህር ወደ ጨው ባህር የሚወርደው ውሃ
ፈጽሞ ተቋረጠ። ሕዝቡም በኢያሪኮ ፊት ለፊት ተሻገሩ። እግዚአብሔርም የቃል ኪዳኑን ታቦት የተሸከሙ ካህናት በዮርዳኖስ መካከል በደረቅ መሬት ጸንተው ቆመው ነበር። ሕዝቡ ሁሉ ዮርዳኖስን ፈጽመው እስኪሻገሩ ድረስ እስራኤል ሁሉ በደረቅ መሬት ተሻገሩ ሚል ቃል ነው። እግዚአብሔር የተባረከ ይሆን። ጉድ ሞርኒንግ ኢሲኤፍ፣ ጉድ ሞርኒንግ ኢሲኤፍ። ሃሌሉያ። እግዚአብሔር ሕዝቡን ያሻግራል፣ ያሻግራል። ይሄ ነው ሜሴጁ። እግዚአብሔር ሕዝቡን ምን ያደርጋል? ያሻግራል። የለመዳችሁት ርዕስ ቢሆንም ትሉታላችሁ። እግዚአብሔር ሕዝቡን አሜን ያሻግራል፣ ያሻግራል። እግዚአብሔር ሕዝቡን ያሻግራል፣ ያሻግራል። በምንም ሁኔታ ውስጥ ሁን፣ ምንም ያጋጥምህ እግዚአብሔር ሕዝቡን ያሻግራል። እግዚአብሔር ሕዝቡን ያሻግራል። ጥቂት ቁጭ በሉና አጭር ጸሎት ጸልዬ ጥቂት ሰመራይዝ አድርግላችሁና ከዛ በኋላ አብረን እንጸልያለን። አባት ሆይ ይሄ ጊዜ አንተ ነው። ይህችን ታናሽ ብላቴና ስንሰማ ውስጣችን ተነቃነቀ። ክብርህ በዚህ እንዳለ እናያለን። ጸጋ በዚህ አለ። እኔንም አግዘኝ። ዛሬ ይሄን ፕሮግራም ተረከበው ጌታ ሆይ፣ አንተ ምራው። አንተ በመካከላችን ተመላለስ። ለስምህም ክብርን አምጣ። ሁሉ ለስምህ ክብር ይሁን በኢየሱስ ክርስቶስ ስም። ፈጠን ብዬ ብዙ ሰዓት አልወስድም፣ እንዲሁ ለማስታወስ እንድንችል ማለት ነው። የኢያሱን መጽሐፍ ስትመለከቱ ከሙሴ ከሞተ በኋላ ነው የተረከበው። የነቃ መንፈስ ነው። የኢያሱ መንፈስ የሚገርም ነው። አሁን በዚህ ዘመን አታዩም? የጃሹዋ ጄኔሬሽን እየተነሳ ነው ወገኖች፣ እየተነሳ ነው። የወደቁትን ጥቂት ሰዎች አትመልከቱ። የኢያሱ ጄኔሬሽን ይነሳል። ስለዚህ በመጀመሪያ ያጠናነው ክፍል ስትመለከቱ መግቢያው በመንፈሳዊ ሕይወት መጨመር በኢያሱ ሕይወት ላይ በመመርኮዝ ነበረ። ከጌታ ባገኘነው ነፃነት መኖር ስንጀምር ሲል የኢያሱን ሕይወት ተመልክተን ነው። ኢያሱ በግብፅ ውስጥ በባርነት ነበረ። ከሱ ተምረን ደግሞ እኛም በባርነት የነበርን ሰዎች አሁን ስንወጣ በተሰጠን ነፃነት እንኑር ብለን አወራን። ይሄ ሰው በጣም መንፈሱ ኃይለኛ ነው። በድቃት የሚዋጋ ነበር። ተዋጊ ነበር። ዝም ብሎ ፈዛዛ አልነበረም። አመጣጡ ከበስተጀርባው እግዚአብሔር የሚቀሰቅሰው ወደፊት የሚሄድ ሰው ነበረ። ከዛ በመሰጠት ስናገለግል ያልነው እሱን ነው። በድንኳን ውስጥ ማይለይ ሰው ነበረ። ከእግዚአብሔር ጋር የተጣበቀ ነበረ። ሙሴን የሚያገለግል ባሪያ ነበረ። ስለዚህ መንፈሳዊ ዓይኖቹ የተከፈቱ ነበሩ። ሰላይ በነበረበት ጊዜ የሚገርም ነው። አይቶ የተሻገረ ትልልቅ ጃይንት የሆኑ የነቃውያን ያላስፈሩት ሁለት ከዓይናቸው ከተከፈቱ ሰላዮች ውስጥ አንዱ ነበር። ስለዚህ በመንፈሳዊ ሕይወት ለመጨመር በእነኚህ ነገሮች በጣም አስፈላጊዎች ናቸው ብለን ተናገርን። ውስጡ ደግሞ የምታዩት ይሄ ዝም ብሎ ሸፈሸፌ አይደለም። ግብዝነት የሌለበት እምነት ነበር ያለው። ግንብም ቢኖር ይጋጫል፣ በቃ ይሄዳል፣ ይዘል በአምላኩ በእግዚአብሔር የሚታመን ሰው ነበር። እንግዲህ ምናል የመጀመሪያው መግቢያው ላይ ይህንን 5 ነገሮች ተናገርንና በመንፈሳዊ ሕይወት መጨመር እነኚህን ነገሮች ያካትታል ብለን አለፍን፣ ጸለይን። ሁለተኛው ትምህርት 4ቱ የመጨመር መርሆች ናቸው። ፕሪንሲፕልስ ምንላቸው ናቸው። ከኢያሱ ሕይወት ውስጥ ከምዕራፍ 1 እስከ ቁጥር 9 ከቁጥር 1 እስከ 9 ባለው ክፍል ውስጥ እነኚህን ነገሮች አይተናል። እግዚአብሔር የሚያስቀምጣቸው ፕሪንሲፕልስ አሉ ወገኖቼ፣ በፍጹም አይለወጡም። አዳዲስ ነገሮች አትፈልጉ። ብልጥ ከሆናችሁ በእግዚአብሔር ቤት ለመኖር ዋናው ነገር ነው አስፈላጊ። ዋና አሁን ለምሳሌ እግዚአብሔር መስማት። በቃ ሰማ። ሙሴ ሞቷል አለው። አሁን አንተ ነህ እሺ። ከዛ ሁለተኛው መስፈርት እግዚአብሔር ማየት ነው። እግዚአብሔር የሚያሳየንን ማየት ነው ወገኖቼ። እግዚአብሔር በግል ሕይወታችንም እንደገና እንደ ቤተክርስቲያን እንደ ቤተክርስቲያን ሁልጊዜ ልጆቹን ማሳየት ይፈልጋል። ለኤርምያስ እንዳሳየው ማለት ነው። ምን ታያለህ? የለውዝ በትር እፈጽመው ዘንድ በቃሌ ተጋለሁ አለው። አይተሃል አለው። ስለዚህ ይሄ ፕሪንሲፕል ነው። ይሄ መርህ እንደ ሕይወታችን ልትቀበለው የሚገባ። ሶስተኛው እግዚአብሔር የሰጠንን ተስፋ ማመን ነው።
ብዙ ጊዜ ከጉዞአችን ምን ጎለው እግዚአብሔር የሰጠንን ተስፋ ስለማንቀበል የራሳችን ስለማናረግ። ኢያሱ እንደዛ አይደለም። በፍጹም እግዚአብሔር ያለውን ነገር የሚይዝ ነው፣ ወደፊት የሚራመድ ነው እና እግዚአብሔርን ቃል በሙሉ የሚታዘዝ ነው። በነገራችን ላይ የኢያሱን መጽሐፍ እስከ መጨረሻ እስክንጨርስ ድረስ ይሄ አይቀርም። በእያንዳንዱ ምን የሚለው ቃል በሉት? መታዘዝ። በኋላም እንመጣበታለን። ከዛ በኋላ ይሄ ደግሞ የመጨመር ስልት ነው። ስትራቴጂ እግዚአብሔር ፕሪንሲፕል ይሰጣል፣ እንደገና ስትራቴጂ ይሰጣል። ዝም ብሎ የመርህ አምላክ ነው እግዚአብሔር፣ የፕሪንሲፕል አምላክ ነው። ከዛ ደግሞ ስትራቴጂ ይሰጠንና አሻቅመን እንድንሄድ፣ ስታግነንት እንዳንሆን፣ አንድ ቦታ እንዳንቆም፣ የሚንቀሳቀስ የሚሄድ እንዲሆን ስትራቴጂ ይሰጠናል። እና ይሄንን ተዘጋጀ፣ እሱ ተዘጋጀ፣ ከህዝቡ ጋር ተዘጋጀ፣ ከራሱ ጋር ሆኖ ተዘጋጀ። ከዛ በኋላ ቃሉን ደግሞ የሚያስብ ነበር። የዚህ ሕግ መጽሐፍ ካፍህ አይለይ፣ በቀንና በሌሊት አስበው፣ አሰላስለው፣ የዛን ጊዜ መንገድህ ይቃና። ቃሉን የሚያስብ ሰው ነበረ። ከዛ በኋላ ደግሞ ኢያሱ ከራሱ ጋር አብረውት ካሉ ታላላቅ ኃያላን የሚዋጉ ጋር ፌሎሺፕ የነበረው ሰው ነበር። ለዚህ ነው ሰክሰስፉል የሆነው። ሁለተኛው ትውልድ ከሱ ጋር የተመመ የሚሄድ ዝም ብሎ ትርኪ ምርኪ ነገር የሚያወራ ሳይሆን የአምላኩ ዓላማ የገባው ወደፊት የሚራመድ ነበረ እና እንደምታዩት መታዘዝ ነው። በቃ መታዘዝ። እግዚአብሔር የሚለው ነገር ካለ ወዲያ የለም፣ መታዘዝ ነው፣ ወደፊት መሄድ ነው። ከዚህ የተነሳ ሰክሰስፉል እየሆኑ ሲሄዱ ታያላችሁ። ከዛ በኋላ ለወንጌል መሄድ ብለናል ነው። ከሱ ህይወት ውስጥ ወስደን ምዕራፍ 3 ላይ ትምህርት 3 ላይ ኢያሱ ምዕራፍ 2 ከቁጥር 1 እስከ 14 ያለውን አየን እና ከኢያሱ ሂደት አንፃር እዚህ ጋር ያየነው ረዓብን ነው። ረዓብ ከረዓብ ህይወት ጋር የተገናኘ ሁለቱ ሰላዮች የሄዱበትን መሄድ ለወንጌል መሄድ ከሚለው ጋር አየን። ይገርማችኋል። እኛ አሁን እዚህ ቁጭ ብለን ቅድም ልጃችን እንዳለችው መሄድ አለብን አለች። መሄድ አለብን። ሁለቱ ሰላይ ሲሄዱ ማንን አገኙ? ረዓብን አገኙ። ስንወጣ ነው ነፍሳት የሚገኝ። እግዚአብሔር ከጠራቸው ጋር ያገናኘናል እና እነኚህ ነፍሳት ደግሞ ሰላዮቹ ሲሄዱ ረዓብ ቤት ነው የገቡት። ሴተኛ አዳሪ ቤት ነው የገቡት። ወንጌል ሪስክ አለው ወገኖች፣ ስትወጡ ሪስክ አለው፣ ግን እግዚአብሔር ይጠብቃቸዋል። ሌላው የእግዚአብሔር እጅ ቀድሞ ሲሰራ ነው የምናየው እና እነሱ አላወቁም። በእርግጥ ኢያሱ በእምነት ወደፊት እየተራመደ ነው። እግዚአብሔር ደግሞ ከተማዋን ገና በመንፈሱ አልፎ አንቀጥቅጧት ነበር። ይህን ረዓብ ተረድታ ነበር። እግዚአብሔር እኛ በነገራችን ላይ አሁንም የምነግራችሁ ዛሬም ራሱ አሁን እንዲህ ስታስቡ በራሳችሁ ማስተዋል አትደገፉ። ግምቶችን ከዓለም እየወሰዳችሁ አትውሰድ። በእግዚአብሔር ቃል ላይ መጽናት ነው። እግዚአብሔርን ቃል ጸንተን በሱ ላይ ስንሆን የእግዚአብሔር ነገር ይመጣል። አሁን እንኳን አዲስ ሞመንት ልንገራችሁ። ልክ እንደዚህ ኢያሱ ዘመን ብናስብ እግዚአብሔር እኮ ሰው እየፈለገ ነው። እሱ ሊሰራ፣ እሱ ሊያደርግ እንዲህ ነው። በቃ አቀባብሎ ነው የሚጠብቀው። ኦፍ ኮርስ ከኛም አልፎ ይሰራል እግዚአብሔር፣ ግን እግዚአብሔር ሊሰራ እየጠበቀ ነው ያለው። ኢያሱ በቃ ገቡ። የእግዚአብሔርን እጅ በዛ እናያለን። ሰዎች ወደ ድነት ይመጣሉ እና ረዓብ ከሆል ፋሚሊ ጋር ወደ እግዚአብሔር ቤተሰብ ተቀላቀለች። ምንድነው እዚህ ጋር ያየነው? እንሂድ የሚል ሐሳብ ነበር። ትምህርት 4 ላይ በእምነት መጨመር ወገኖች፣ እምነት ይጨምራል። ትላንት እንደነበር ነው አይደለም። አሁን አይደለም። በእውነት ወኔ አትበሉት እንጂ አሁን እንደ ወኔ አትቁጠሩብኝ እንጂ አሁን የደረስኩበት እምነት ሌላ እምነት ነው። እዚህ ሰፈር ውስጥ የሚታኮስ ብቻ ሳይሆን እንደው በወንጌል ወረዳ መሞት ቢኖር መሞት የሚል ነው። እንደዛ አይነት ናፍቆት ነው። ይሄ እንድታደንቁኝ ወይም ደግሞ ሌላ ክብር እንድሰጡኝ አይደለም። በውስጥ የሚመጣውን እምነት ነው የምነግራችሁ። እምነቱን ነው የምነግራችሁ። እምነት ይጨምራል፣ ይሄዳል፣ ከአካባቢ ይሄዳል፣ ያልፋል እና ለጌታ ለመሰጠት ለመሞት እንኳን የቆረጥን እስክንሆን ድረስ የእግዚአብሔር ፍቅር በእምነት በኩል ይገፋናል። ከዚህ የተነሳ የእምነትን ትርጉም ተናግረናል። እሱን ዕብራውያን 11 ሄዳችሁ ተመልከቱት። የሕያው እምነት ምልክቱ ስራን ወሬ አይደለም፣ ስራን ይገለጣል።
በህይወታችን ውስጥ ይገለጣል። ከዛ የእምነት ምንጩ ደግሞ ኪዳን፣ ከእግዚአብሔር ጋር የገባ ነው ኪዳን። የደሙ ኪዳን፣ የፍቅሩ ኪዳን እሱ ያደረገው ነገር ሲገባን እምነት በውስጣችን እየመነጨ እንደሚሄድ ከኢያሱ ተምረናል። እምነት የሚያድገው ወገኖች በመታዘዝ ነው። that's it መታዘዝ የሌለበት ቦታ በእውነት እምነት ከአንድ ክብር ወደ ሌላ ክብር እምነት አይጨምርም። መታዘዝ ሲኖር ግን ከአንድ የእምነት ክብር ወደ ሌላ የእምነት ክብር ውስጥ እንገባለን ማለት ነው። ስለዚህ ትምህርት 4 እንደዚህ ነው። ትምህርት 5 ባለፈው ያየነው ነው። ጌታ ወዳየልን የመንፈሳዊ ሕይወት ግብ እንደርሳለን ወገኖቼ። በዚህ ምድርም ነው የምላችሁ፣ በዚህ ምድር የምትኖሩበትን ሕይወት የሚመርጥላችሁ እግዚአብሔር ነው። ቅድም ልጅቷ ሰማችሁ፣ ሜዲካል ስኩል ነው መሄድ የምትፈልገው። እግዚአብሔር ሲለውጠው ተለወጠች ወደ እግዚአብሔር ሐሳብ። ስለዚህ እዚህ ምድር እንኳን ምን ሆነን መኖር እንዳለብን የሚመርጥልን እሱ ነው። ኧረ ሰክሰስፉል እንድንሆን የእሱ ምርጫ የኛ ምርጫ ይሁን። የእሱ ምርጫ የኛ ምርጫ ከሆነ believe me በዚህ ምድር ላይ ልክ እንደ ዳዊት እርሱ የሰራውን ስራ እንዲሰራ የሚፈልገውን ስራ ሰርተን እናልፋለን። አንዳንዶቻችሁ በተለያየ የጸጋ ስጦታዎችና ታለንት ክህሎት ተሞልታችኋል። ያን ክህሎት እግዚአብሔር እንዲያወጣው ካወጣው በኋላ እስከ መጨረሻ የምትሮጡበት፣ ትውልድን የምትነኩበት፣ ወደፊት የምትራመዱበት የእግዚአብሔር ጸጋ ይገለጣል። ስለዚህ እዚህ ጋር የተማርነው ዝግጅት ያስፈልጋል። እንደነ ዕዝራ ኢያሱን በጣም የተዘጋጀ ሰው ነበር። አሁን የዝግጅት ጊዜ ሊሆን ይችላል ለአንዳንዶቻችሁ። እግዚአብሔር ነገ በእናንተ ሊሰራ ስላለው ነገር ደግሞ በእውነት ነው የምላችሁ ወዳየልን ለመድረስ አንዱ መመራት የሚመሩ ልጆች እንዴት ይመቻሉ መሰላችሁ? ባለፈው ተናግሬያለሁ፣ አሁንም ደጋግሜ መናገር። እዚህ አሁን መሪዎች እየበዙ ነው እዚች ቤተክርስቲያን። ስለሱ እግዚአብሔር ይባረክ። የሚታዘዙ ልጆች ደቀ መዝሙር እየበዙ ነው። አቤት በመጨረሻ አገልግሎት ጊዜ እንዲህ አይነት የሚታዘዙ ልጆች ማየት እንዴት መታደል ነው። ክብር ለስሙ ይሁን። አንዳንድ ጊዜ የእግዚአብሔር ክብር ለመንቀጥቀጥ የምትፈልጉ ሰዎች አላችሁ። ከዚህ የበለጠ ክብር አለ? ከሚታዘዙ ልጆችን ከማየት የበለጠ ክብር አለ? ለእግዚአብሔር የተሰጡ ሰዎች ከሚፈሉበት ቦታ የበለጠ ክብር አለ እንዴ? ኖ የሚታዘዙ ፍሬ የሚያፈሩ ልጆች ባሉበት ቦታ ይሄ ነው የእግዚአብሔር ክብር። ይሄን ነው ማየት ያለብን። ስለዚህ ለመመራት መፍቀድ ከዛ መቀደስ ነው። መቀደስ ኃይል ነው ወገኖች፣ ኃይል። ሳምሶንን ተመልከቱት። በሕይወት ዘመኑ እግዚአብሔር ኃይል ነበር ያጨቀበት፣ አላወቀም። ዓለም ደሊላ ሆነችበት። በቃ ኃይል የቱ ጋ ነው አለችው። ጠላት ኃይላችንን ነው የሚፈልገው። የቱ ጋ እንዳለ ኃይላችን፣ የቱ ጋ እንደምናጠቃ፣ በየቱ ጋ ኢንፍሉዌንስ እንደምናደርግ፣ የጽድቅ ኃይላችን በየቱ ጋ እንዳለ ያቅ። ኃይሉ የቱ ጋ ነው እያለ ነው የሚፈልገው። እግዚአብሔር ይገስጸው አያገኝም። ክብር ለስሙ ይሁን። ስለዚህ መቀደስ ማለት ኃይልን መቀበል ማለት ነው። ለእግዚአብሔር እንለያለን። እንደም ርምጥምጥ ስንሆን ኃይላችን እናጣለን። ለእግዚአብሔር መለየት፣ እግዚአብሔር የሚፈልገውን ማድረግ፣ ከእርሱ ጋር መያየት ስንጀምር ኃይላችን እየጨመረ ይመጣል። የእግዚአብሔርን ሐሳብ ለማገልገል እየበረታን እንመጣለን። ሪሰንትሊ አንድ የምከታተለው ልጅ ነበር፣ ስሙን አልነግራችሁ። በአንድ ነገር ተይዞ ነበር። ለ6 ዓመታት ነው የተከታተልኩት። በጣም የሚገርም ጸጋ ነው ያለው ላዩ ላይ፣ የሚገርም የእግዚአብሔርን ቃል በማካፈል እና the last 6 years አይዞ እግዚአብሔር ይቆርጠዋል፣ ይመታዋል። ቃል እኮ ሲያካፍል ልነግራችሁ አልችልም። በቃ ይዞኛል፣ እዚህ ጋር በቃ ይዞኛል። ኦፕን ሆነ ለኔ። አብረን ስንጸልይ ላስት ይር በዚህ ጊዜ እግዚአብሔር ሱሱን ከውስጥ ቆረጠው። እግዚአብሔር የተባረከ ይሁን። አሁን ማንም አይዞም ያንሰው። ዩልሲት ተገልጦ ታዩታላችሁ። በጣም የእግዚአብሔርን ቃል በቃ የጠጣ ልጅ ነው። ገና ሲቀደስ መብረር ነው የጀመረው። መብረር
6 ሰዎችን አስተምሮ አጥምቋል። ገና ኃይል ነው የሚመጣላችሁ ነው የምላችሁ። መቀደስ ሲጀምሩ፣ ለእግዚአብሔር መለየት ሲጀምሩ ኃይላችሁ ይወጣል። ዛሬም ኃይል የእግዚአብሔር ኃይል ይውረድ። በህዝቡ ላይ የእግዚአብሔር ኃይል ይውረድ። አራተኛው መታዘዝ ነው። አያችሁ፣ እንደገና መታዘዝ። ሌላ ምንም ሳይንስ አያስፈልግ። ሳይንስ እየፈለልኩ ሳልታዘዝ ከምኖር ሲምፕል ነው በቃ መታዘዝ። ዛሬ ወደ ዛሬው ደርሳስ ትምህርት 6 ጌታ የተባረከ ይሁን። የዛሬውን ትምህርት በእውነት ነው የምላችሁ እግዚአብሔር ህዝቡን የሚያሻግር አምላክ እንደሆነ በጣም ውስጥ ያምነዋል። እና ዓርብ ዕለት ስመጣ ጸሎት ነበር ያሰኝ እና 2 እህቶችን አግኝቼ ወደ ውስጥ ወስጄ አብረን ጸለይን። ስንጸልይ የመጣው የጸሎት መንፈስ ልነግራችሁ አልችልም። ዛሬም ይሄ ጉባኤ በዚህ ጸሎት መንፈስ ይነካ። ይሄንን ነው ማለት። ግን ጥቂት ነገሮችን ልናገር ከዚህ ካነበብነው ክፍል። እናንተ ቤት ሄዳችሁ አንብቡ። ብዙ ሐሳቦች ነው ያሉበት። እኔ ግን ዋና ዋናዎቹን እናገራለሁ። መናገር እንድችል እግዚአብሔር ህዝቡን የሚያሻግር አምላክ እንደሆነ እናገርና ግን 2 ጥያቄዎችን ልጠይቅ። አንደኛ ወዴት ነው የሚያሻግረን? እና ይሄ መጥራት አለበት። የሚያሻግረን ወዳየልን ስፍራ ነው፣ ወዳየነው አይደለም። መጽሐፍ ቅዱስ ስለ አብርሃም ሲናገር እኔ ወደማሳይ በሉ እስቲ፣ እኔ ወደማሳይ አረ በሉት፣ ወደማሳይ ወደማየው አይደለም። የዚህ ዘመን ክርስቲያን እንደ አብርሃምን የተከተለው ወዳጁ ማን ነው? አብሮት የወጣው ሎጥ አይደል? አብርሃምም አይኑን አነሳ ይላል መጽሐፍ ቅዱስ ሄዳችሁ ብታዩ። አብርሃም ወደ እግዚአብሔር ነው አይኑን ያነሳው። ሎጥ ግን ወደሚፈልገው ዳይሬክሽን ያየው፣ ወደ ሶዶም ወደ ጎሞራ። ስለዚህ ይኸው ዛሬ እናንተ ያያችሁት ነገር ከእግዚአብሔር ጋር ማይጣጣም ከሆነ ዛሬ እዚህ ንፍረድበት፣ ይፍረስ። በኑሮ የተለማችሁት ፕላን፣ በኑሮ የተለማችሁት ካርታ እግዚአብሔር አፕሩቭ ማድረገው ከሆነ ዛሬ ምን ይበል? ይፍረስ በሉ። አትፍሩ፣ ይፍረስ በሉ። የእግዚአብሔር ሐሳብ ይበልጣል። ለእናንተ የማስባትን ሐሳብ እኔ ያውቃለሁ። አባትሽ ያውቃል፣ አባቴ ያውቃል፣ እኔ አውቃለሁ። ስለዚህ የኛ ትርኪ ምርኬ ይፍረስ። ስለዚህ ወዴት ነው? እሱ ወዳሳየልን። ለምንድን ነው እግዚአብሔር የሚያሻግረን? እርሱ ወዳሰበልን ዘላለማዊ ዕቅድ የግድ እኮ ነው ማለት የግድ መድረስ ስላለብን መጽሐፍ ቅዱስ የሚለው ይሄን የግድ መድረስ ስላለብን ታውቃላችሁ። መጽሐፍ ቅዱስ ውስጥ ሁለት ሰዎች ማውጣት ትችላላችሁ። የእግዚአብሔርን ሐሳብ ያገለገሉ፣ የእግዚአብሔርን ሐሳብ ያላገለገሉ፣ የራሳቸውን እድል የመረጡ፣ የእግዚአብሔርን እድል የመረጡ። ስለዚህ ይሄን ነው መጽሐፍ ቅዱስ የሚያስተምረን፣ ስለ እግዚአብሔርን እድል እንድንመርጥ ማለት ነው። እግዚአብሔር የሚያሻግረው እንዴት ነው የሚለውን ነው አሁን የምመልሰው። ከዚህ ክፍል ከኮንቴክስቱ አንፃር ብዙ ጥናት ማጥናት ትችላላችሁ። ግን ዛሬ ፍቀዱልኝ እቺን ስመልስ 2 ነገር ከዚህ ከቢቲኤስኤል ክላስ አንድ የወሰድኩት እንትን አለ። በጣም ጥሩ ነገር ልናውቀው የሚገባ ነገሮችን ቢጽፍ ያለው ዛይት እህታችን ሙሉዬ ነች እዛ እያስተማረች ያለችው አሁን ስፒሪቹዋል ላይፍ የሚል በጣም በተደጋጋሚ ብዙ ሾዎች ይመጣሉ። እያንዳንዱ ርዕስ ላይ የመጀመሪያ ልታውቁ የሚገባ ነገር ይላል። ማወቅ የሚገባችሁ ነገር ይላል። that's a good one by the way ሆምሌቲክስ ላይ እንደዚህ ፕሪቺንግም ላይ it's good to put it that way በጣም ጥሩ ነው። ልናውቀው የሚገባን ነገር ነግራችኋለሁ። በዚህ መሰረት እግዚአብሔር የሚያሻግረው እንዴት ነው?
አንደኛ ቃሉን ያሰማናል ሊያሻግር ሲፈልግ። ይኸውላችሁ እግዚአብሔር ሊያሻግር ሲፈልግ መጀመሪያ ቃሉን ነው የሚያሰማው። ቁጥር 9 ላይ ሄዳችሁ እንታዩ። ኢያሱ ለእስራኤል ልጆች ወደዚህ ቀርባችሁ የእግዚአብሔርን ቃል ስሙ አለ። ማን ያለው? ኢያሱ። ምን አለ? ቃሉን ስሙ አለ ይላል። ሁለት ነገር እዚህ ጋር ላስቀምጥላችሁ። መሪ አገልጋይ የራሱን ቃል ፍላጎቱን ሰዎች ለመሳብ ግሩፕ ለመያዝ በእግዚአብሔር ቃል እኮ እንደዚህ መጠቀማል እና ይሄ ግን አገልጋይ ነው፣ ባሪያ ነው ለእግዚአብሔር ለመሞት የቆረጠ የእግዚአብሔር የራሱ የሆነው እግዚአብሔር ብሪት ያደረገውን ነገር ነበረ የሚያካፍለው። ሁለተኛ በዚህ በኩል ደግሞ ቃሉን ሲያሰማ ሰሚዎች ደግሞ መስማት መቻል አለባቸው። ለሚያሰማቸው ሰዎች ትክክለኛውን የእግዚአብሔርን ቃል የሚያሰማ ሰው ነበረ ኢያሱ። አሜን። እዚህ እግዚአብሔር ቤት ላይ በተለይ የምንናገር ሰዎች በጣም መጠንቀቅ ያለብን ስሜቶቻችንን ገዝተን አስተሳሰባችንን ገዝተን ከውጭ የመጣውን አንዳንድ ጊዜ አንዳንድ ሰዎች በጣም ተናደው ንዴታቸውን በመድረክ ላይ የሚገልጡ ሊኖሩ ይችላሉ። ይሄ ሁሉ ኃጢአት ነው ልላችሁ ነው። በመጀመሪያው ሴንቸሪ ላይ እዚህ አካባቢ ያለ የክለርጂካል ኤቲክስ በጣም ፓወርፉል በጣም ይፈራል። እግዚአብሔር የሚናገረው ብቻ እንዲነገር ነው የሚያስፈልገው። ለዚህ ነው ከመውጣታቸው በፊት እዛ የሬሳ ሳጥን ውስጥ ገብተው ነው የሚወጡት ሪፎርመርስ የሚባሉት። ይሄ ቦታ የክብር ቦታ ነው። እግዚአብሔርን የምንፈራበት ቦታ ነው። አንድ አገልጋይ አይቻለሁ ኢዮብ በቃ ዝም ብሎ ነው እዚህ ምናምን ክፍታፍ ነው አይልም። ትልቅ አገልጋይ እኮ ነው የምላችሁ፣ ትልቅ አገልጋይ። ይሄ ቦታ የክብር ቦታ ነው ወገኖች። ይሄ ቦታ ተዋርደን እግዚአብሔርን የምንወክልበት ቦታ ነው። እንደፈለገን የምንናገርበት ቦታ አይደለም። ስሜታችንን የምንናገርበት ቦታ አይደለም። በጥንቃቄ እግዚአብሔርን በማክበርና በመፍራት ለእግዚአብሔር on behalf of God የምንቆምበት ቦታ ደግሞ ከምእመን ክብር ፈልጌ ሳይሆን እዚህ ቦታ የሚቆም ሰው ምእመንን ማክበር አለበት። ወገኖች አሁን ያሉ የሃይማኖት እንትኖች ከኛ በተሻለ ሁኔታ ውስጥ በጣም በትህትና የሚያቀርቡበት ጊዜ ነው። ስለዚህ ይሄም ደግሞ ከዚህ ቸርች ያለፈ ውጭም ይሆን እንደፈለገን እንደ ዱርዬ የምንሆንበት አይደለም ወገኖች። ነፃነት ሌላ ነገር ነው፣ እግዚአብሔርን መፍራት ሌላ ነገር እና እግዚአብሔርን በመፍራት ልናደርገው ይገባል። ኢያሱ እንደዚህ አይነት ሰው ነበር። ቃሉን የሚሰማ መሪ ህዝብ ያሻግራል። ቃሉን የማይሰማ ምእመን አይሻገርም ነው። በሌላ አነጋገር አባቶች ቃሉን አልሰሙም ወገኖች፣ አባቶች አልሰሙም። ይሄ ሰከንድ ጀነሬሽን and I should have to read that one። ዘጸአት ምዕራፍ 16 ላይ ሄዱና ተመልከቱ። አባቶችን ጥቂት ስለ አባቶች መናገር ፈልጋለሁ። አባቶች በምድረ በዳ የወደቁት ቃሉን ስላልሰሙ ነው። ቁጥር 16 ከቁጥር 1 ጀምሮ ላንብብላችሁ። ስሙ ይሄንን ዘጸአት ላይ ከኤልያም ተጓዙ የእስራኤልም ልጆች ማህበር ሁሉ ከግብፅ ሀገር ከወጡ በኋላ በሁለተኛው ወር ከወሩ በ15ኛው ቀን በኤልያም በሲና መካከል ወዳለች ወደ ሲና ምድረ በዳ መጡ። የእስራኤሎች ማህበር ሁሉ በምድረ በዳ በሙሴና በአሮን ላይ ምን አደረጉ? አጉረመረሙ። ያለ መስማት ያለ መፈለግ ባህሪ ማጉረምረም ነው። የእስራኤል ልጆች ይህንን ጉባኤ ሁሉ በራብ ልትገሉ እኛን ወደዚህ ምድረ በዳ አወጣ። ይሄ በሊደርሺፕ ላይ የሚነሳ እኮ አግባብ ቢሆን ላለመታዘዝ ላለመስማት ልብን ማጠንከር እንታያላችሁ። ከዛ በኋላ በስጋ ምንቸት አጠገብ ተቀምጠን እንጀራ ስንበላ
ይኸውላችሁ እግዚአብሔር የመራቸው በግብፅ ምድር ያለውን ሽሪምፕ ምናምን ያስባሉ እና እንጀራ ስንበላ ስንጠግብ አቤት ድሪም ሲያደርጉት ሳለ በግብፅ ምድር በእግዚአብሔር እጅ ምን ነው ሰው እንደዚህ ይላል እግዚአብሔር እየመራው በሞትን አሏቸው። እግዚአብሔርም ሙሴን አለው ለማይሰማ ሕዝብ በሕጌ ይሄዱ ዘንድ ወይም አይሄዱ እንደሆነ እኔ እንድፈትናቸው። እግዚአብሔር ባይዘዌ ቴምፕት አያረገንም፣ ቴስት ግን ያረገናል። እነሆ ከሰማይ እንጀራን አዘንብላቸዋለሁ፣ ሕዝቡም ወጥተው ለዕለት የሚበቃቸውን ይልቀሙ። እንዲህም ይሆናል በስድስተኛው ቀን የመጡትን ያዘጋጁ፣ ዕለትም ከሚለቅሙት ይልቅ 2 እጥፍ ይሁን አለው። ሙሴና አሮን ለእስራኤል ልጆች ሁሉ እግዚአብሔር ከግብፅ ምድር እንዳወጣቸው ማታ ታውቃላችሁ፣ የእግዚአብሔርንም ክብር ጠዋት ታያላችሁ አሏቸው። ብቻ ታሪኩ ረጅም ነው። ከዛ በኋላ ሲለቅሙም ራሱ ዲሲፕሊን አልነበራቸው። እግዚአብሔር የሚነግራቸውን ነገር አያደርጉም ነበር። አባቶች አልሰሙም። ሁለተኛው ትውልድ መጣ፣ የሚሰማ ትውልድ የሚሰማ ቃሉ ይገርማቸዋል። ሊሰማ ይገባል ነው። አባቶች ቃሉን አልሰሙም። ሁለተኛው ትውልድ ቃሉን ሰማ። ማርያም ምን አለች? በቃና ዘገሊላ እርሱን እግዚአብሔር ምን አለ? ዮርዳኖስ ወንዝ ሲጠመቅ ኢየሱስ የምወደው ልጄ ይህ ነውና እርሱን ስሙት። ቃሉ ሊሰማ ይገባል። ሊሰማ ይገባል። 2 ሴቶች ደግሞ ላሳያችሁ። በጣም ብዙ ጊዜ በመልእክቶቼ ይመጣሉ። ማርያም እና ማርታ። አሁን ማርታ የመስማት ነገር የለም። አገልግሎት ነው፣ መሮጥ ነው፣ መሮጥ የለም። እቺኛዋ ደግሞ መስማት ነው። የምን ወዴት ለመሄድ መጀመሪያ ልስማ ነው። ስለዚህ ከዛ ህይወት ማየው እኔ መስማት ቀላል ነገር እንዳልሆነ ነው። መስማት ምርጫ ይጠይቃል። ምርጫ ልስማ ብዬ መምረጥ ይጠይቃል። አሁን እንኳን እኔ ስንቶቻችሁ እግዚአብሔር ከረዳችሁ ነው ማለት ነው። ልስማ ማለት ይጠይቃል፣ ምርጫ ይጠይቃል። ሌላው ጊዜ መስጠት ይጠይቃል። ጊዜ መስጠታችሁ ምንም ጥርጥር የለውም። ጊዜ መስጠታችሁ አይመረመርም። ልስማ ብላችሁ መጥታችኋል፣ መርጣችኋል። ግን ለሰማነው ነገር ደግሞ ምላሽ መጠበቅ መስማትንም ይጠይቃል። አይገርማችሁ? መስማት እስከዛ ይሄዳል እላችሁ። ከምርጫ ይጀምራል፣ ጊዜ መስጠት ይጀምራል፣ ምላሽ መስጠት ይጠራል። አሁን እዚህ ስለሆናችሁ አይደለም መስማት ያለ። መስማታችሁ የሚታወቀው ከሰማችሁ በኋላ የምትለውጡት ለውጥ ነው። አሜን ነው። ስለዚህ እንደዛ ነው ወገኖቼ። ሌሎች ደግሞ ሰዎች አሉ መጽሐፍ ቅዱስ ላይ በጣም ስለ መስማት ጥሩ ምሳሌ የሚሆኑ። ወንድማችን ሎጥ ቅድም እንደነገርኳችሁ ወዴት መረጠ? ወደ ሶዶምና ጎሞራ መረጠና ሄደ። በራሱ ሄደ። ከዛ በኋላ እግዚአብሔር ምሕረቱን የምታዩት መላእክት ልኮ እጁን ይዞ ውጣ ብሎ ካስወጣው ከዛ ከሰዓት ውስጥ ሚስቱም ነበረች አይደል? ያው የእሱም መስማት እንዴት እንደሚሆን አላቅም፣ ግን እንደምንም ወጥቷል። ግን የሚገርማችሁ ያለ መስማት ምልክት ሆና የቀረች ሴት አለች። የጨው አምድ ሆነ ይችላል። በቃ በዚህ ልዝጋ። ስለ መስማት ማለት የጨው አምድ ማለት የጨው ሐውልት ማለት እግዚአብሔር ትውልድ ሁሉ እንዲያየት እስካሁን ድረስ አለ። በዛ ነው የሚባለው። አልጎበኘሁትም፣ ግን ያለ መስማት ምሳሌ አርጓት ቁጭ ሂዩማኒቲን ወደ ጨው ለውጡ ድንጋይ አርጎ አስቀራት። ይሄ በጣም ይሄንን ዝም ብለን ነው እንዴ የምናልፈው? ከባድ እኮ ነው። የጨው አምድ ሆነች ገጽ አልፍ አይቻልም። እንዲህ አለመስማት ለካ እንዲህ ያደርጋል። ትዕቢት እንደዚህ ያደርጋል ለካ። በቅርብ ጊዜ ኖሃ አስተምሯል። ደህንነት በጣም ደስ ያለኝ ነገር አንድ ነገር አስተማረኝ።
ኖዋ የነብራን የጽጌረዳ ልጅ ምን አለኝ? የኃጢአት ሁሉ ስብስብ ተሰብስቦ ኃጢአት አንድ መሆን ይችላል አለ። ምንድን ነው ስለው ትዕቢት። እና አሁን እቺ ሴት እኮ በቃ እግዚአብሔር አልሰማም ብላ በራሷ እየሄደች ነው ጨዋ እንደሆነ አቀረች። እግዚአብሔር ከዚህ ይጠብቃል። ይቅርታ፣ ይህንን ፓወርፖይንት መያዝ የምትፈልጉ ፎቶ አንሱት። ሁለተኛው ነጥብ መገኘቱን ያሳውቃል። እግዚአብሔር ሲያሻግረን ቃሉን ያሰማናል። ከዛ ኋላ መገኘቱን ነው የሚነግረን። ኢያሱም አለ ሕያው አምላክ በመካከላችሁ እንደሆነ እርሱ ከፊታችሁ ከነዓናውያን ኬጣውያንን ያጠፋል ብሎ ጠላቶቻቸውን ይነግራቸዋል። እና እዚህ ክፍል ላይ በተለይ ቁጥር 10 ላይ በዚህ ምን ታረጋላችሁ ነው? ታውቃላችሁ ነው የሚለው። በዚህ ታውቃላችሁ። እግዚአብሔር ጠላቶቻቸውን ሲደመስስ እርሱ ከነርሱ በነርሱ መሃል መሆኑን እንዳለ ያውቃሉ። ምልክት ሊሰጣቸው የፈለገው ይሄንን እና መገኘቱ ይሄ ህልውናው ሉዓላዊነቱ የእግዚአብሔርን ማንነት አትሪቢዩት ብንጠቅስ የሚገርሙ ማንነት ነው ያለው። አሁን ሰው በባለስልጣን ሊመካ ይችላል። ትልልቅ ቦታ ስፍራ ያሉ ሰዎች አንዳንድ ስራ ለማስፈጸም እከሌ አለልኝ ሊሉ ይችላሉ። የእግዚአብሔርን ባህሪ ስናይ ግን አሁን ለምሳሌ ሉዓላዊነቱን ብቻ ስናይ ሁሉን የሚቆጣጠር አምላክ ምን ያህል ግን ስንቶቻችን ይህን እናምነዋለን? አንዳንድ ነገር በቤታችን ሲፈጠር፣ አንዳንድ ነገር አሁን ሳይሆን ችግሮች ሲመጡ እኛ እንደማንጠብቃቸው ሳይሆን እግዚአብሔር ሉዓላዊ ነው ለማለት ምን ያህል ሁሉን እንደሚቆጣጠር፣ ሁሉን እንደሚገዛ፣ ሁሉን እንደሚያስተዳድር ምን ያህል እናምናለን? ይሄ እምነት ውስጣችን ይግባ። ሌላው ህዝቡን ይመራል። እዚህ ጋር እንደምታዩት የታቦቱ ምልክት the presence of God የእግዚአብሔርን መገኘት ነው የሚያሳየን። አደራረጉን ያሳያቸዋል። ከፊታቸው ይሄድ ነበረ እና መገኘቱን እንዲያውቁ ይፈልግ ነበር። I am here with you አለሁኝ። አሁን እንኳን እዚህ ጉባኤ ውስጥ እግዚአብሔር ከኔ ጋር 100% አለ ወይስ የለም ብለን ብንጠይቅ እናንተ ጌጃችሁን ለኩ። መጽሐፍ ቅዱስ ግን እግዚአብሔር በተለይ በአዲሱ ኪዳን ከኛ ጋር እንዳለ ይነግረናል። በኋላ ላይ እናገራለሁ። ሌላው ኃይሉ ነው። እዚህ ጋር የምታዩት የእግዚአብሔር ኃይል በጠላቶቹ ላይ ሲገለጥ ታያላችሁ። እግዚአብሔር አለው ካለ እኔ እቆጣጠራለሁ፣ እኔ እገዛለሁ፣ እኔ አስተዳድራለሁ፣ እኔ እመራሃለሁ። ለምን ትጨነቃለህ? ምንድነው የሚያስጨንቅሽ? እኔ እመራሻለሁ። ደግሞ ከፊት ለፊትሽ እስከ ዛሬም ድረስ ደግሞ ብዙ ጠላቶችሽን አንቺ የሚዋጉሽን ሁሉ እየጣልኩ እዚህ አድርሼሻለሁ። አሁንም በመካከልሽ መሆኔ የምታውቂው እንዲህ እየጠረኩ አልፋለሁ ብሎ ፕሮሚስ ይሰጣል። በቃ ይሄን ነው የሚያደርገው እግዚአብሔር። አማኑኤል እግዚአብሔር ከኛ ጋር ነው። ስለዚህ ድምፁን ያሰማናል። ፕሬዘንሱ ከኛ ጋር ይሆናል። ሶስተኛው ነገሮች ከመሆናቸው በፊት እግዚአብሔር ስለ ወደፊት ቀድሞ ይናገራል። አሜን ነው። አሜን። አሁን ትንሽ እዚህ ጋር በደንብ ረገጥ አድርጌ መናገር አለብኝ። ስለ ትንቢት ነው ማውራው። ስለ ትንቢት እግዚአብሔር ትንቢት የሚናገር አምላክ። በኢያሱ ላይ ራሱ እግዚአብሔር ትንቢት እንዲናገር አደረገው። መጽሐፍ ቅዱስ የትንቢት መጽሐፍ አይገርማችሁ? የትንቢት መጽሐፍ። ነገሮች ስለተበላሹ ሐሰተኛ ነቢያቶች ስለመጡ የእግዚአብሔር እውነት አይለወጥም። ስለዚህ ወደ መጽሐፍ ቅዱስ ተመልሳችሁ ስትመለከቱ
እግዚአብሔር የሚናገረው በትንቢት ነው። ገና ከመስራቱ በፊት ይናገራል። እዚህ ጋር አሁን ላንብብላችሁ እግዚአብሔር የተናገረውን ነገር። እነሆ የምድር ሁሉ ጌታ ቃል ኪዳን ታቦት በፊታችሁ ወደ ዮርዳኖስ ያልፋል አለ። አሁንም ከእስራኤል ነገዶች 12 ሰዎች ምረጡ፣ ከየነገዶቹም አንዳንድ ሰው ይሁኑ። እንዲህም ይሆናል የምድር ሁሉ ጌታ የእግዚአብሔር ታቦት የተሸከሙ ካህናት እግር ጫማ በዮርዳኖስ ውስጥ ሲቆም ከላይ የሚወርደው ዮርዳኖስ ውሃ ይቋረጣል፣ እንደ ክምር ሆኖ ይቆማል አለ። እና የእግዚአብሔርን ትንቢት እኮ ነው የሚናገረው። እና እነኚህን ትንቢቶች እንመልከታቸው። ወደ ዮርዳኖስ የሚያልፍ የምድር ሁሉ ጌታ ነው። አንተ ከማለፍ በፊት ከአንተ በፊት የሚያልፈው ይሄ ዮርዳኖስን የሰራው ነው። ዮርዳኖስን የፈጠረው ነው። ማን ነው እሱ? የምድር ሁሉ ጌታ ነው። ክብር ለስሙ ይሁን። የምድር ሁሉ ጌታ ሴት አላችሁ። ከዛስ ህዝቡን ደግሞ ያደራጃል እግዚአብሔር ከየነገዱ አንዳንድ ሰው። እግዚአብሔር እንደኛ አይደለም። ወንዙን እያየ የወንዙን ዝላይ እያየ ስንት ሰው ነው የሚሰጥመው? ስንት ሰው ነው ዋናተኛ? ስንት ሰው ነው ዋናተኛ? ማን ነው ጀልባ ያለው አይልም እግዚአብሔር። አይልም እግዚአብሔር ምንድን ነው የሚለው? ዮርዳኖስ እየዘፈነ በተሰጠው ጸጋ እየዘፈነ ምንድን ነው የሚለው? ሰዎችን አደራጁ ዲኤምኤል አደራጁ። ከፊት ለፊት ምናምን እንደዚህ የሆነ አይቻልም ምናምን ሳይሆን አደራጁ። ፈተና አለ፣ መከራ አለ፣ ኖ አደራጁ። በየቦታ 12 እንዴት እኮ መሰለኝ በሰልፍ እኮ በቃ እየዘመሩ እንዲያልፉ ነው። እና እግዚአብሔር ገና ዮርዳኖስ ሳይል የሚያልፉትን ሰዎች አደራጅተው እንዳይጋጩ እርስ በርስ እንዳይጋጩ እንጂ ውሃው እንዳይወስዳቸው አይደለም። በስርዓት እንዲያልፉ ክብር ለጌታ ይሁን። ስለዚህ እግዚአብሔር ህዝቡን እያደራጅ ሌላው እንዲህ ይሆናል። በሉ እስቲ እንዲህ ይሆናል። ዛሬም በእናንተ ላይ እግዚአብሔር ይናገራል። የሚሆን ነገር አለ። በህይወት የሚሆን ነገር አለ። በትዳር የሚሆን ነገር አለ። በቤተ ክርስቲያን የሚሆን ነገር አለ። እና ገና ሳይሆን ምን እንደሚል ታውቃላችሁ? ኢያሱ የሚገርም ሰው እኔ ከየት አመጣሁት ይሄንን እምነት? እሱን አንብቤ ነው እንዴ? ምን እንዲህ ይላል አትበሉ። ይኸው ባነበባችሁ ቁጥር ቦልድ ነው የምትሆኑት። ቦልድ እንድትሉ ያረጋችሁ። ይሄ ሰው በጣም የሚገርማችሁ ነው። ምን እንዳለ ይኸው እዚህ ሲነበብ እኮ ቅድም ሳነብ ነበር አይደል? ልድገመው ባካችሁ። የምድር ሁሉ ጌታ እግዚአብሔር ታቦት የተሸከሙ እግር ጫማ በዮርዳኖስ ውስጥ ሲቆም በሉ እስቲ ከላይ የሚወርደው ዮርዳኖስ ውሃ ይቋረጣል፣ እንደ ክምርም ሆኖ ይቆማል። ይሄ እኮ ከመሆኑ በፊት ነው ወገኖች። አሁን እስቲ በዮርዳኖሳችሁ ላይ ምን እያሰባችሁ? ዮርዳኖስ በሆነባችሁ ነገር፣ አልገፋ ባለ ባስፈራራ ነገር፣ እግዚአብሔር ወዳየልን ቦታ እንዳንደርስ አትችልም፣ it's impossible የሚል የሚገርማችሁ ነው። እግዚአብሔር ነገሮች ከመሆናቸው በፊት እግዚአብሔር ስለ ወደፊት ይናገራል። እና እነኚህን ነው ማወቅ ያለብን። እሱ ያሰማናል፣ ፕሬዘንሱን ከኛ ጋር ያደርጋል። ከዛ ትንቢት ይናገርብናል። ትንቢት አንድ ልንገራችሁ ለእግዚአብሔር ክብር 2002 ይመስለኛል እግዚአብሔር በአንድም በሌላም ይናገራል። እና
በእንቅልፌ ላይ ሆኜ ህልም አየሁ። ምክንያቱም ጊዜው ስለሆነ ነው የምነግራችሁ፣ እያለፈ ስለሆነ። ህልም ያየሁት ህልም አንድ ሰው ሬሳ ነው፣ ከላይ እስከ ታች ድረስ ተጠቅልሏል እና ተጠቅልሎ ደምና መግል የሚመስሉ ነገሮች በላዩ ላይ አሉ ሰውየው ላይ። እና ልክ እኔ በህልሜ እያለፍኩ እያለሁ አትለፍ የሚል ድምፅ ሰማሁ። ከዛ ምንድን ነው ቢያንስ ጸልይ የሚል እና እጄን አንስቼ እንደዚህ ስጸልይ ያ ሰው ቆመ፣ እንደዚህ ቆመ እና እንትኑ መፈታት ከመጀመሩ በፊት እንደ ቫኪዩም ክሊነር የሆነ ነገር ከሰውነቱ ላይ ደምና መግሉ ጠፋ እና ፊቱ ሲከፈት ሴት ነች። በጣም ቢዩቲፉል፣ አሁን አያታለሁ። ቢዩቲፉል ነች። አልገባኝም። ለፓስተር ሳምሶን ነግሬዋለሁ፣ አልገባኝም። ለሙሉዬም ነግሬያለሁ አይ ቲንክ። እና አመት ተቆጠረ እና ይሄ ደምና መግሉ የገባኝ የቤተ ክርስቲያን ቁስል። ከዛ አመት ጀምሮ ተመልከቱ፣ በቤተ ክርስቲያን ችግር ውስጥ ይሄ ደካማ ሰው አለ እስካሁን ድረስ እኮ ነው ብላችሁ። it's not because I'm good፣ እሱ ስለሚናገር አስቀድሞ ይናገርና ያደርገዋል። አሁን ይሄን የመጨረሻው ሐሳብ እሱ ነው። ማድረግ ያለብን እኛ ምንድነው ነው? ቅድም ማወቅ ያለብን ነው አይደል? ስንት ነገር ነው ማወቅ ያለብን? 3 ነገር። ምን? እግዚአብሔር ያሰማኛል ልስማ፣ እግዚአብሔር ፕሬዘንሱ ያሳውቀኛል። 3ኛስ ትንቢት ላይ ይናገራል። ትንቢት ወገኖቼ እግዚአብሔር ቃል ነው፣ የእግዚአብሔር ቃል ነው። ማድረግ ያለብኝ በእምነት መታዘዝ ነው። ሲምፕል፣ በእምነት መታዘዝ። መጽሐፉን አሁን ብዙዎቻችሁ መጽሐፍ ቅዱስ ስለምታነቡ ጊዜ አልወስድም እዚህ ላይ። ይሄንን ክፍል በምታነቡበት ጊዜ እንዲህ የሚል ቃል አለ። እንዲህ ሆነ ይላል። አይገርማችሁም? ቅድም እንዲህ ሆናል ነው አይደል? እንዲህ ሆነ በሉ እስቲ። ይሆናል። አይገርማችሁም? እንዲህ ይሆናል የተባለው ነገር እንዲህ ሆነ። እንዲህ ሆነ። ምን ሆነ? ህዝቡ ዮርዳኖስን ሲሻገሩ ከየድንኳናቸው በወጡ ጊዜ ይላል። አሁን ይሄንን እምነት ካለንበት ከተሰወርንበት ያወጣናል። እምነት ነው የሚያወጣው። ከየድንኳኑ ያለዛ ድንኳን ውስጥ ነው የሚሞተው ሰውዬው፣ በፍጹም ድንኳን ውስጥ እና አይገርማችሁ? አንድ ሰው አልቀረም። የእምነት መንፈስ ዛሬም እዚህ ይሄ ቤት እንደዛ ይሆን። አንድ ሰው ከድንኳኑ አድብቅ ውጥት ነው ያለው ሁሉም። ሌላው እምነት እንቅስቃሴ ያለው እንቅስቃሴ፣ ስታግነንት አይደለም። ወደፊት መሄድ ሌሎችን ምን ያደርጋል? ያደፋፍራል፣ ያበረታታል። ቁጥር 14 ነው ይሄንን የምታዩት። ይሄን ሐሳብ ቁጥር 14 ላይ በደንብ በግልጽ ታዩታላችሁ። እንግዲህ እንዲህም ሆነ ሕዝቡ ዮርዳኖስን ሊሻገሩ ከየድንኳናቸው በወጡ ጊዜ የቃል ኪዳኑ ታቦት የተሸከሙ እነኚህ መሪዎች ናቸው። ካህናት በሕዝቡ ፊት ምን ያደርጉ ነበር? ይሄዱ ነበር። ማይ ጋድ! በቃ ፌዝ ማለት ይሄ ነው። የሕዝቡን ዮርዳኖስ ያስፈራል። ሕዝቡ ምን ይላል እያሉ በቃ የሚዋትቱ ሳይሆን ወደፊት ይሄዱ ነበር። ወደፊት እግዚአብሔር ወዳለው ስፍራ ይሄዱ ነበር እና ወደፊት እንቅስቃሴ የሚያደርግ ነው። እንደገናም ደግሞ ሌሎችን የሚያደፋፍር ነው። እኔ ገምታለሁ ወደፊት በሄዱ ቁጥር ከየድንኳኑ ሰው ይወጣል፣ ከተደበቀበት ይወጣል። እምነት በመታዘዝ
የሆነ እምነት። ሌላው እምነት መስዋዕትነት ይጠይቃል። እንደው ዋጋ የሚያስከፍል ነው እምነት። አሁን እንዳልነው እንዲሁ ዝም ብሎ በስብከት ላይ የሚያልቅም አይደለም። I remember ለምሳሌ እኔ ለማገልገል ነው እዚህ የመጣሁት። ሌላ ምንም አጀንዳ የለኝም። በጣም ወዳትን ሚስት እግዚአብሔር እዚሁ ነው የሰጠኝ። ገና ተጋብተን እንደወለድን በ6 ወር ሄፓቶብላስቶማ የሚባል ካንሰር ልጃችን ያዛት። this is ዮርዳኖስ፣ this is tough። እና 2 እድል ነው ያለው፣ ብሎ መተኛት እና ለምንድን ነው እግዚአብሔር የጠራኝ? እግዚአብሔር ከጠራኝማ ዮርዳኖስን ያሻግረኛል። በቃ በእውነት ነው የምላችሁ፣ ይሄን ድምፅ መስማት፣ የእግዚአብሔርን ፕሬዘንስ ብቻ መጠባበቅ፣ ከዛ ትንቢት መስማት። አንድ ቀን ትንቢት በሂሩት በኩል ነው የመጣልኝ። ይቺ ልጅ ስትሮጣ ይዋት አለች እና ስትሮጣ አየኋት አለችኝና፣ ግን መጨረሻ የጨረሰችበት ደስ አይልም። ቅዠት መሰለኝ ስትለኝ፣ ኖ አይደለም ቅዠት አይደለም። የሚገርማችሁ ሮጠች። ተሻገር፣ ሌላ ዘመንን አየን። 5 ዓመት ይሆናል ሆስፒታል የተመላለስ። እግዚአብሔር ያሻግራል ወገኖች፣ ያሻግራል። እግዚአብሔር ያሻግራል። ብዙዎቻችሁ እዚህ ውስጥ የምትመሰክሩ አላችሁ። እኔ አደፋፍራችኋለሁ። መስክሩ። ድል ነው የምታወጁት። እና ይገርማችኋል። በጣም የሚገርማችሁ ደግሞ አሁን እሷ ትንሽ እየዘነጠች ነው ወደ ቸርች ላለመምጣት ምናምን። እኔ ምንም ይመስላችኋል? ውይ ለእኔ የምታዝኑ ካላችሁ ይቅርታ። ይኸውላችሁ እግዚአብሔር እቺ ልጅ ያሻገረ መጨረሻዋ አምላክ አይደለም እንዴ ብትሉ፣ የሚገርማችሁ በከፍተ ኩምላዴ ነው የምትመረቀው። እግዚአብሔር ያሻግራል እላችሁ ነው፣ ያሻግራል። ስለዚህ በእምነት መታዝ መስዋዕትነት የሚጠይቅ ነው። በዛ ጊዜ ይሄን ያነሳውላችሁ ለምንድን ነው? እኔና እሷ to the point where አሁን ሊቨር አሁን ከሁለታችሁ አንዳችሁ ነው የሚሰጠው ተብለናል። አያችሁ፣ መግባት ወንዝ ውስጥ መግባት ማን ነው የሚሰጠው የሚለውም ጥያቄ አለ። በቃ ምስርም ገብተሻል እዚህ ውስጥ ያ ጥሪዬ በቃ ወደ ባህሩ መግባት ነው። ሌላ ቦታ የለውም። ወደ ባህሩ። አሜን ነው። አብሮን ያለው ታማኝ ነው። ክብር ለስሙ ይሁን። ስለዚህ እምነት ዋጋ ያስከፍላል። የተሸከሙት ወደ ሌላ መንገድ የለም፣ ወደዛው። በዚህ ቴዎሎጂ እኮ ነው የምንማረው። ቴዎሎጂ ምንድነው? እግዚአብሔር ሂድ ይላል። ወዴት? ወደ ዮርዳኖስ። አይፈራም እሱ። ለምን መከራ መጣብኝ አትበሉ። እግዚአብሔር ሆይ እንዴት ነው የምወጣው? እንዴት ነው ይሄን የምወጣው? ምክንያቱም እግዚአብሔር ወደ መከራ ይመራል። ዓላማ አለው እሱ። 1 2 3 4 ሌላ ቃል ማጥናት እንችላለን። በደንብ ይመራል። የመጨረሻውን ሐሳብ ልናገርና አልጨርስም። መታዘዝ ወደ እግዚአብሔር በረከት ዓላማ የምንሻገርበት ሰማያዊ ኮድ ነው። መታዘዝ ነው። ሌላ ምንም መታዘዝ በቃ መግባት፣ ግባ ሲል መግባት። መታዘዝ ወደ እግዚአብሔር በረከትና ዓላማ የምንሻገርበት ሰማያዊ ኮድ ነው። ውጤቱ ተአምር ነው። ተአምር
በቃ ስለ ተናገርኩ ስለመሰከርኩኝ እዚህ ጋር ክፍሉን ስትመለከቱ ዮርዳኖስ አቅም አልባ ሆነ። አቅም አልባ እዚህ ጋር ክፍሉን ስትመለከቱ ትደነቃላችሁ። ምንድነው የሚለው? ከላይ የሚወርደው ውሃ ምን ሆነ? ቆመ ይላል። ቆመ በሉስ፣ ቆመ። በጻሮን አጠገብ ባለችው አድማ በምትባል ከተማ በሩቅ ቆሞ በአንድ ክምር ተነሳ ይላል። ሰርከስ ጀመረ። ውሃው የምድር ጌታ ሲመጣ ስፍራ አለቀቀ እና ፈጣሪ ሲመጣ ፍጥረት ይታዘዛል። የእግዚአብሔር ኃይል ሲገለጥ በፍርሃት ፈንታ እዚህ ጋር የምትመለከቱት አለ። የእግዚአብሔር ቃል ኪዳን የተሸከሙ እንኳን በዮርዳኖስ መካከል በደረቅ መሬት ጸንተው ቆሙ ይላል። እንዴ የሚያስፈራ እኮ ነው ይሄ፣ የሚያስፈራ። እግዚአብሔር ሲመጣ ግን እዛ ፕሮግራም ጀመሩ። እንትኑ ላይ እዛ ቦታው እኮ ላይ ነው፣ ዮርዳኖስ ላይ በቃ ጸንተው ይነጋገራሉ። ያንን ቦታ ለነሱ ምንም እንዳልሆነ ማለት ነው። የመጨረሻው ሐሳብ መሻገር ይሆናል። አላሳልፍ ያለ ገለል ህዝቡ ሁሉ ዮርዳኖስን ፈጽመው እስኪሻገሩ ድረስ እስራኤል ሁሉ የሚለው በጣም ደስ ይላል። እስራኤል ሁሉ በደረቅ መሬት ተሻገሩ ይላል። እግዚአብሔር የተባረከ ይሁን። ማወቅ የሚገባን 3 ነገሮች፣ እኛ ማድረግ ያለብን አንድ ነገር፣ ከዛ በኋላ እግዚአብሔር የሚሰራው የሱ ነው። ቆምና እንጸልያለን። በአልፈናል የሚለው ዝማሬ በሱ እንጸልይና በሱ ነው የምንጸልየው። ዛሬ መጠጣት አለባችሁ፣ አትንቀሳቀሱ። ውሃ መጠጣት አለባችሁ፣ መንፈሳዊ ውሃ። 12:15 ነው። በቀረልን ጊዜ የተለየ ጸሎት የምንጸልይበት ጊዜ ነው። ሃሌሉያ። ያሻገራችሁ ሰዎች አላችሁ? እስቲ እጃችሁን። ብዙ የተሻገራችሁ ሃሌሉያ። ኦ ሃሌሉያ፣ ሃሌሉያ። እግዚአብሔር እስቲ እጃችሁን ያሻገራችሁ እስቲ እዛው አስቆዩት። ያሻገራችሁ ሃሌሉያ። ዋ ይኸው ምንም ያላነሰ ይሄ ጭብጨባ ምናምን አላችሁ። የሚቆይ ምስጋና ነው የምታቀርቡት ልላችሁ። እልልታ ሊሆን ይችላል፣ ግን የሚቆይ 1 2 3 ጀምሩ። ሃሌሉያ። የምታሻግር አምላክ ነህ። 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 ሃሌሉያ፣ ሃሌሉያ። የምታሻግር አምላክ ነህ። አስገራሚ አምላክ ነህ። ባለስልጣን ነህ። ኃያል ነህ። እናደንቃለን፣ እንባርካለን። ልዩ ነህ። የምታሻግር ኃይላችን፣ አቅማችን፣ ጉልበታችን አንተ ነህ። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ክብር ሰጥሃለሁ ጌታ፣ ክብር ሰጥሃለሁ፣ አምልኮ ሰጥሃለሁ፣ ስግደት ሰጥሃለሁ። ታላቅ አምላክ ነህ፣ ኃያል አምላክ ነህ። አሜን፣ 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 አሜን። ሃሌሉያ፣ ሃሌሉያ። የምስጋና ባለ ኪሳራዎች አትሁኑ ወገኖቼ። እግዚአብሔር ታላቅ አምላክ ነው። እግዚአብሔር ታላቅ አምላክ ነው። ክብር ለስሙ ይሁን። እግዚአብሔር የተባረከ ይሁን፣ የተባረከ ይሁን። ያሻገራችሁ ጌታ ስሙ ይባረክ፣ ስሙ ይባረክ። ከብዙ ነገር ያሻገራችሁ፣
ዮርዳኖሳችሁን ሁሉ የከፈለ ጌታ ስሙ ይባረክ፣ ስሙ ይባረክ። ሃሌሉያ ሃሌሉያ። አንዳንዶቻችሁ እዚህ ውስጥ ምናልባት በተለያየ ነገር አረ ብዙ እኮ ታምራት ነው ያለው ወገኖች። ዛሬ ሲሪየስ የሆነ ምስጋና ያስፈልገዋል። ሃሌሉያ 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 ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር ይገባዋል፣ ክብር ይገባዋል፣ አምልኮ ይገባዋል፣ ስግደት ይገባዋል፣ ይገባዋል። ሃሌሉያ። አንዲት ልጅ ነበረች እዚህ ቤተክርስቲያን የሚጸለይላት የነበረች በምድረ በዳ ውስጥ ተጉዛ ብዙ ኪሎ ሜትር ሞት ባለበት የመጨረሻ በቃ ጥፋት ባለበት ቦታ እግዚአብሔር ስቦ 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 እህቷ እዚህ ነች ያለችው፣ እሷም እዚሁ ነች ያለችው። ግን አሁን አስታወስኩት ብዙ ጸልዬ ነበር። እግዚአብሔር እኛ መካከል ቀላቅሏታል። የሚገርም ነው። ስንቶቻችንን ከብዙ ነገር ደግሞ እኮ ለእርሱ ሳንገዛ ሳንሆንለት። ስለዚህ እንባርከው። ሃሌሉያ ሃሌሉያ። እያመለካችሁ እኛ ጸሎት እንጸልያለን። ሽማግሌዎች፣ መሪዎች ሃሌሉያ። እንደውም እንደዚህ እናደርጋለን። አልተዘጋጀሁበትም፣ ግን መንፈስ ቅዱስ በጣም ያውቃል። አቶ ዘነበ፣ አቶ ፈቃዱ፣ ጋሽ ምስጋና፣ ጋሽ ተሾመ ወደዚህ ኑ እናንተ። ሃሌሉያ ሃሌሉያ። እዚህ ሆኖ እየዘመርን ያለን እናንተ ባርኮት ታደርጋላችሁ። ሃሌሉያ። እግዚአብሔር ይባርካቸው። ዛሬ ከአባቶች በረከት እንቀበላለን። እግዚአብሔር የተባረከ። ሃሌሉያ። እንደዚህ ሆኖ እናንተ አባቶች ናችሁ፣ አትፈሩ፣ አይዟችሁ። እግዚአብሔር ይባርካችሁ። ይህ መዝሙር ከዘመርን በኋላ ባርኮት እንቀበላለን ከነሱ። እግዚአብሔር ይባርከናል፣ ይባርከናል። የነሱ በረከት እግዚአብሔር ኪዳን እነሱ ላይ አስቀምጧል። ቤተ ክርስቲያንን ሲባርኩ፣ ሰዎችን ሲባርኩ የሚገርም የእግዚአብሔር በረከት ይሆናል። ሃሌሉያ። እና መልክና 2-3 ጊዜ ከዛ ለነሱ እድል ሰጣቸዋለሁ። ሃሌሉያ። በውሃ ውስጥ አልፈናል፣ አላሰጠመን። ኦ ይገርማል፣ ኦ ይደንቃል። በእሳት ውስጥ ሄደናል፣ አላቃጥለንም። ኦ ይገርማል፣ ኦ ይደንቃል። በውሃ ውስጥ አልፈናል፣ አላሰጠመንም። ኦ ይገርማል፣ ኦ ይደንቃል። በእሳት ውስጥ ሄደናል፣ አላቃጠለንም። ኦ ይገርማል፣ ኦ ይደንቃል። ባለፍንበት መንገድ የጠበቀ ያሻገረ እግዚአብሔር ይመስገን። እስከዚች ቀን ድረስ የጠበቀ የደረሰልን እግዚአብሔር ይመስገን። ባለፍንበት
መንገድ የጠበቀ ያሻገረን እግዚአብሔር ይመስገን። እስከዚች ቀን ድረስ የጠበቀ የደረሰልን እግዚአብሔር ይመስገን። ባለፍንበት መንገድ የጠበቀ ያሻገረን እግዚአብሔር ይመስገን። እስከዚች ቀን ድረስ የጠበቀ የደረሰልን እግዚአብሔር ይመስገን። በሁሉ ላይ ስልጣን ያለው ጌታ በቃልና በሥራው የበረታ በጉልበቱ ጽናት የሚራመድ ጥልቁን ባህር አረገልን መንገድ። በሁሉ ላይ ስልጣን ያለው ጌታ በቃሉና በሥራው የበረታ በጉልበቱ ጽናት የሚራመድ ጥልቁን ባህር አረገልን መንገድ። ጥልቁን ባህር አረገልን መንገድ። እስከዚች ቀን ድረስ የጠበቀ ያሻገረን እግዚአብሔር ይመስገን። ባለፍንበት መንገድ የጠበቀ ያሻገረን እግዚአብሔር ይመስገን። በውሃ ውስጥ አልፈናል አላሰጠመን። ይገርማል፣ ይደንቃል። በእሳት ውስጥ ሄደናል አላቃጠለንም። ይገርማል፣ ይደንቃል። በውሃ ውስጥ አልፈናል አላሰጠመንም። ይገርማል። እግዚአብሔር የተባረከ ይሁን። አሁን በረከት እንቀበልና እንጸልያለን። እንትኑን